ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ዳታቤዝን ቻፕተር ቱን እንቀጥላለን ማለት ነው። ዳታቤዝ ሲስተም አርኪቴክቸርን ነው የምናየው። በዚህ ውስጥ ያው ብዙ ነገር አናይም። ዳታ ሞዴል፣ ስኬማ ኤንድ ኢንስታንስ፣ ዳታ ኢንዲፔንደንስ አይተን ያልቃል ማለት ነው። ሶ በጣም ቤዚክ ኮንሰፕቶች ናቸው። ቀለል ባለ መንገድ ለማየት እንሞክራለን። እባካችሁ ላይ ካርጋችሁ ጀምሩ። ኦኬ ምን ይለናል? የመጀመሪያው ዳታቤዝ ሲስተም አርኪቴክቸሩ ከዳታቤዝ ጋር እንዴት ነው አርኪቴክት እንዴት ነው ዲዛይን የሚደረገው ከሚሉ ሀሳቦች ጋር ያሉት እንትን ነው ማለት ሶ የመጀመሪያው ምን ይላል? ዳታ ሞዴል በጣም ቪግ ኮንሰፕት ይመስላል ሲታሰብ፣ ግን በጣም ቀላል ልንገራችሁ። ለምሳሌ ሞዴል ምንድን ነው? ሞዴል ማለት ሲምፕሊፋይድ ሪፕሬዘንቴሽን ኦፍ ሰምቲንግ ሪል ወርልድ ላይ ያለ ነገር ሲምፕሊ ሪፕሬዘንት ስታደርጉት ለምሳሌ ካንትሪ፣ ለምሳሌ ማፕ ማለት ማፕ ለምሳሌ ኢትዮጵያን ብትወስዱ ኢትዮጵያ በጣም ቫስት ካንትሪ ናት። ግን ሲምፕሊ በማፕ ላይ ምን እናደርጋት? በጥንቱ ሪፕሬዘንት ይደረጋል። ሲምፕሊ ሪፕሬዘንት ይደረጋል። በጣም ቬሪ ስቴንሻል ነገሮችን አስቀምጠን ማለት ለምሳሌ ወንዞቿ ሊቀመጥ ይችላሉ፣ ክልሎች የቱ ጋር እንደሚገኙ ሊቀመጥ ይችላል፣ ከተሞች የቱ ጋር ሊቀመጥ ይችላል፣ መንገዱ ሜቢ እነዚህ ቬሪ ኢምፖርታንት ነገሮች ምን ይደረጋል ማለት። ዳታ ሞዴል ግን ከእንደዚህ ያዙትና ግን ሌላም ነገር አለ። ለምሳሌ አሁን እናንተ አንድ ቤት ስትሰሩ አንድ ቤት ከመስራታችሁ በፊት ምን ይደረጋል? አንድ ፎቅ ሲሰራ ፎቁ ከመሰራቱ በፊት ምን ይደረጋል? ዲዛይን ይደረጋል። የቤቱ አርኪቴክቸሩ ዲዛይን ያደርጋል። ቤቱ እንደዚህ አይነት ነገሮች አሉት፣ እንደዚህ ነገሮች እያንዳንዱ ነገር ዲዛይን ይደረጋል ቤቱ። ከዛም በኋላ ላይ የቤቱ ዲዛይን ከተደረገ በኋላ ነው በዛ መሰረት መሐንዲሱ ያንን ቤት ይሰራዋል ማለት። ዳታ ሞዴል ማለት ስለዚህ የቤቱ ሞዴል ምን ይደረጋል ማለት ነው? ይሰራል። የቤቱ ሞዴል ከተሰራ በኋላ ቤቱ ይሰራል ማለት ልክ እንደዚህ። ዳታ ሞዴልም ልክ እንደዛ ነው። አንድ ዳታቤዝ ከመሰራቱ በፊት ኢምፕሊመንት ከመደረጉ በፊት ሁሌም ዳታ ሞዴል ይሰራል ማለት ነው። የግድ ዳታ ሞዴል ይሰራል። ዳታ ሞዴሉ ብዙ ነገሮችን ይዘር እንዴት ነው አንዱ ዩዘር ወይም ደግሞ ኢንቲቲን በለው እስቲ ለኛ ሴንስ እንዲገባን አንዱ ለምሳሌ ዩኒቨርሲቲ ከሆነ ስቱደንት ከኮርሱ ጋር እንዴት ነው ኢንተራክት ስቱደንት ምንድነው ማየት የሚችለው? አስተማሪ ምንድነው ማየት የሚችለው? ዲፓርትመንት ዲን ምንድነው? እንዴት ነው የሚሆነው? እያንዳንዱ ነገር ሪሌሽንሽፓቸውን ብትሉ ምን ብትሉ እያንዳንዱ ነገር ሞዴል ይደረጋል ማለት ነው። ዳታቤዝ አክቹዋሊ ኢምፕሊመንት ከመደረጉ ያ ነው። ምን ይላል? ዳታ ሞዴል ኢዝ ኤ ኮሌክሽን ኦፍ ኮንሰፕት ዛት ካን ቢ ዩዝድ ቱ ዲስክራይብ ዘ ስትራክቸር ኦፍ ዳታቤዝ። በቃ ስትራክቸር ኦፍ ዳታቤዙን ዲስክራይብ ለማድረግ ዳታቤዙ ምን አይነት ስትራክቸር ይኖረዋል የሚለውን ዲስክራይብ የሚያደርግልን ማን ነው? ዳታ ሞዴል ነው። ሲምፕሊ ነው ፕሮቫይድ ነሰሰሪ ሚንስ ቱ አቺቭ ዳታ አብስትራክሽን። በጣም አሪፍ መንገዶችን ያቀርብልናል። ዳታ አብስትራክሽን ዳታ አብስትራክሽን ምንድን ነው? ለምሳሌ አሁንም ዩኒቨርሲቲ ውስጥ ወደ 10,000 ተማሪ ዳታቤዝ ውስጥ ሊኖር ይችላል። እያንዳንዱ ሰው አይዲዮ ምኑ ማለት ነው እያንዳንዱ ኢንፎርሜሽን። ከዛ እኔ ደግሞ እንደ አንድ ዩኒቨርሲቲ ተማሪነት ወይም ዩኒቨርሲቲ ተማሪነት አንድ ሰው የሚፈልገው የራሱን ኢንፎርሜሽን አይደለ? የራሱን ኢንፎርሜሽን። ስለዚህ ያንን ቫስት አማውንት ኦፍ ዳታ 10,000 ተማሪ ማለት ሃይድ ያደረግላችሁና የእናንተም ብቻ የሚያስፈልጋችሁን ነገር ያወጣላችኋል። ስለዚህ ዳታ አብስትራክሽን ሲምፕል። ስለዚህ ይሄ ዳታ ሞዴል መኖሩ ምንድነው? ዳታ አብስትራክሽን ሊኖር አረገለም ማለት ነው። ኦኬ እንዴት እናያለን? ባይ ስትራክቸር ዳታቤዝ ዊ ሚን ዛት ዳታ ታይፕ ስትራክቸር ኦፍ ዳታቤዝ ማለት መሰላችሁ። ስትራክቸር ኦፍ ዳታቤዝ ይሰራል ማለት ለምሳሌ ኢንቲቲዎች አሉ። ለምሳሌ ስቱደንት ምናምን ኢንቲቲዎች ዳታ ታይፓቸው፣ ሪሌሽንሽፓቸው፣ ኢቭን ኮንስትሬንት ማለት ነው። ኮንስትሬንት ማለት ሩል ነው ብያችኋለሁ። ለምሳሌ አሁን ኮንስትሬንት ሲባል ለምሳሌ ኤጅ ከ18 ዓመት በላይ የሆነ ዚስ ኮንስትሬንት ነው ማለት ነው። ስለዚህ አፕላይ ዛት ዳታ ሞስት ዳታ ሞዴል ኢንክሉድ ቤዚክ ኦፕሬሽን ኢንክሉድ ሊያደርጉ ይችላሉ። ሞስት ዳታ ሞዴሎች ሪትራይቭ አፕዴት ለማድረግ ከዳታቤዙ አፕዴት ለማድረግ ዳታ እንትኖች ቤዚክ ኦፕሬሽን ይኖሯቸዋል ማለት ነው። ታይፕስ ኦፍ ዳታ ሞዴል ብሎ ፒዲኤፋችን የሚያነሳው እነዚህን ነው። ግን ሌላ ነገር አለ በጣም ጠቃሚ ኤግዚት ላይ የማይቀሩ ማለት ነው። ዳታ ሞዴሎች 6 ዳታ ሞዴሎች አሉ። 6 ማለት ነው። ድሮ የምንጠቀምበት የመጀመሪያው ሃይራርኪካል የሚባለው ነው። ሃይራርኪካል ዳታ ሞዴል ዳታውን በትሪ ስትራክቸር ይቀመጥና በዛ መልክ ዳታ ቤዝ ይሰራል ማለት ነው። ዚስ ትሪ ስትራክቸር ከሆነ ሃይራርኪካል እንለዋለን። ሁለተኛው ደግሞ ኔትወርክ ደግሞ በምን አይነት ወይ ነው የሚሰራው ማለት ነው? ኔትወርክ በምን አይነት ወይ ነው የሚሰራው ማለት ነው? ግራፍ በሚመስል ግራፊካሊ ማለት ነው። ሌላኛው ሶስተኛው ኢንቲቲ ሪሌሽንሽፕ መጣ።
በኢንቲቲ ሪሌሽንሺፕ ሞዴል እንትን መደረግ ተጀመረ። ይሄ ኢንቲቲ ሪሌሽንሺፕ ሲመጣ ምን ያስፈልጋል ማለት ነው። ኢንቲቲ አትሪቢዩት እና ሪሌሽንሺፓቸውን ተገልጦ በዛ መልኩ ሞዴል መደረግ ተጀመረ። ከዛም በኋላ ላይ ምን መጣ? ሪሌሽናል መጣ። ሪሌሽናል ደግሞ በቴብል መልክ ማለት ነው። እንደምናውቀው ነው ሪሌሽናል በቴብል መልክ ነው። እነዚህ ማይስቲክዌል ምናምን በጣም በቃ ፖፑላር የሆነው ማለት ነው። ከዛ ኦብጀክት መጣ። ኦብጀክት ቤዝድ ዋት ዳዝ ኢት ሚን? ኦብጀክት ቤዝድ ኦብጀክት አለ። ኦብጀክቱ ደግሞ ሜተድ እና አትሪቢዩቶች ምናምን አለ። አትሪቢዩት ዳታ አትሪቢዩት አሉት። ሜተድ እና አትሪቢዩት ልክ በዛ ወይ ማስ ኦብጀክት ሲባል ልክ ኢንቲቲ። ከዛም በኋላ ላይ ምን መጣ? ሰሚ ስትራክቸርድ ማለት ነው። ሰሚ ስትራክቸርድ ማለት ሰሚ ኢንቲቲስ ሃቭ ሚሲንግ አትሪቢዩት አላቸው። አንዳንዶች ደግሞ አዲሽናል አትሪቢዩት አለ። ያንን በኤክስኤምኤል ፋይል ተጠቅሞ ምናምን ዲሌት ምናምን ልክ ከዛ ከእንደዚህ አይነት ኮንሰፕት ጋር ያለው ማለት ነው። ስለዚህ እነዚህን በጭንቅላታችን እናያዝ። ኦኬ ከዛ ይቺ ማየት እንችላለን ማለት ነው። ታይፕስ ኦፍ ዳታ ሞዴል ብሎ ደግሞ በሌላ መንገድ ይከፍላል። ይሄኛው ታይፕ ምን ታይፕ መሰላችሁ? ለምሳሌ እናንተ ዳታ ሞዴል ስትሰሩ ለምሳሌ ዳታ ሞዴል አልኳችሁ የቤት ዲዛይን ሲሰራ በተለያየ ወይ ሊሰራ ይችላል። ለምሳሌ ኤሌክትሪካል ኢንጂነሩ አርኪቴክቸሩ ዝም ብሎ ቤቱ እንደዚህ አይነት ብሎ ቁጭ ያደርግልናል። ባለ 2 መኝታ እንደዚህ አይነት ቅርጽ አለው ምናምን ብሎ አርኪቴክቸሩ ያስቀምጥ። ኤሌክትሪካል ኢንጂነሩ ደግሞ እሱ የሚሰራበትም ሞዴል ማድረግ አለበት። ምክንያቱም እያንዳንዱ ኤሌክትሪክ ይሱ ጋር እያንዳንዱ መብራትና ማጥፊያ የቱ ጋር ናት መሆን ያለባት የሚለው ደግሞ ኤሌክትሪካል ኢንጂነር። ለምሳሌ ከውሃ ጋር የተገናኘ ከሆነ ሽንት ቤቱ የቱ ጋር፣ ውሃ ቧንቧ የቱ ጋር፣ ኪችኑ የቱ ጋር የሚለውን ደግሞ ዲዛይን የሚያደርጉ አለ። ስለዚህ እያንዳንዱ ነው በሶስት አይነት ከፈለም ቢያንስ አንድ ቤት ለመስራት ማለት እነዚህ 3 ነገሮች በጣም አስፈላጊ ናቸው። ዳታቤዝም ስንመጣ እነዚህ ነገሮች በጣም አስፈላጊ ሆኗል። ለምሳሌ ሃይ ሌቭል ኮንሴፕቹዋል ዳታ ሞዴል አለ። ሃይ ሌቭል በቃ መን ዩዘር አንደርስታንድ እንዲያደርገው ተብሎ ሞዴሉ የሚሰራው ነው። መን ዩዘር አንደርስታንድ። ስለዚህ ክሮቱ ከመን ዩዘር ጋር ክሎዝ ነው። ዳታውን ፐርሲቭ ማድረግ የሚችሉት ናቸው። ከዚህ ጋር ኢንቲቲ ሪሌሽንሺፕ እና ኦብጀክት ኦሪየንትድ ከኮንሰፕሽናል ወይም ደግሞ የሃይ ሌቭል ኤግዛምፕል ናቸው። ይሄን ነገር እንዳረስት ኢንቲቲ ሪሌሽንሺፕ እና ኦብጀክት ኦሪየንትድ። ምክንያቱም ኢንቲቲ በሰዎች ለመረዳት ምንድን ቀላል ነው። በብዛት በዚህ ነው የሚሰራው ማለት ነው። ሃይ ሌቭሉ ሎ ሌቭሉ አለ። ሎ ሌቭሉ ደግሞ ኮምፒውተር ስፔሻሊስት አንደርስታንድ እንዴት ነው ስቶሬጁ ሃው ዳታ ኢዝ ስቶርድ ኦን ኮምፒውተር ስቶሬጅ ሚዲያዎች ለምሳሌ ሲስቲዲን ከሆነ ሃርድ ዲስክም ከሆነ ማግኔቲክ ቴፕም ከሆነ እንዴት ነው እንትን የሚለውን ነው ሞዴሉ የሚሰራው። እንዴት ነው ዳታው የቱ ጋር ነው መቀመጥ ያለበት ምናምን ሞዴሉ የሚሰራው በሎ ሌቭል ነው። ሎ ሌቭል ሞዴል እንሏቸዋለን። ከዛ ደግሞ ሪፕሬዘንቴሽናል የምንለው አለ። ሪፕሬዘንቴሽናል ማዕከል ያለ ብሎት ያየነ የሎ ሌቭል እዚህ ኮንሰፕት ዛት ሜ ኢዝሊ አንደርስታንድ ባይ ኤንድ ዩዘር ያመጣል። ይህም ኮንሰፕት አለ በኤንድ ዩዘር አንደርስታንድ። ኤንድ ዩዘር ማለት እኛ ማለት ነው። ያንን ሲስተም ያንን ዳታቤዝ የሚጠቀም ሰው ኤንድ ዩዘር ይባላል። ከዛ በት ኖት ፋር ፍሮም ዳታቤዝ ኦርጋናይዝድ እንዴት ዳታ ኦርጋናይዝድ ለሚሆን ከዛ የራቅ አይደለም ነው። ሪፕሬዘንት ዳታ ሞዴል ሃይድ መኒ ዲቴይልስ ኦፍ ዳታ ስቶሬጅ ኦን ዲስክ ዳታ ስቶሬጅ ኦን ዲስክ ላይ ሃይድ ያደረግና ያ ደግሞ ኮምፒውተር ላይ ካምቢ ዳይሬክትሊ እንዲሆናቸው ወይ ሪሌሽናል ዳታ ሞዴል ኔትወርክ እና ሃይራሪካል እዚህ ጋር ብዙ ጊዜ የምንጠቀማቸው ናቸው። ከዳታ ሞዴሎች ከነገርኳችሁ ከስድስቱ ኔትወርክ እና ሃይራሪካል ለሪፕሬዘንቴሽናል ሃይ ሌቭል ላይ ደግሞ ኢንቲቲ ሪሌሽንሺፕ እና ኦብጀክት ኦሪየንትድ ሞዴሎች አሉ ማለት ነው። ሌላው በጣም ቤዚክ ኮንሰፕት የሆነው ስኬማን እንስቲ። ስኬማ ኤንድ ኢንስታንስ የምንለዋል። ስኬማ ዲስክሪፕሽን ኦፍ ዳታቤዝ ኢዝ ኬልድ ስኬማ ዳታቤዝ ስኬማ ይላል which is specified during database design and is not expected to change frequently። ስኬማ በቃ ባጭሩ ማለት ነው የዳታቤዙ ስትራክቸር ማለት ነው። ስኬማ ማለት ለምሳሌ ቴብል ይኖር ስቱደንት ቴብል ብዙ ጊዜ ዳታቤዝ በቴብል ከሆነ ከዛ የቴብሉ ኔም አለ ስቱደንት የኮለመኖቹ አሉ ኮለመኖቹ ከዛ ኮለመን ለምሳሌ ስቱደንት አይዲ እዚህ ጋር ስቱደንት ኔም ስቱደንት ኢሜል ምናምን እዚህ ጋር ሊኖር ይችላል። ከዛ ደግሞ እያንዳንዱ ዳታ ታይፕ ምናምን። ስለዚህ ይሄ ነገር አጠቃላይ ምን ይባላል በአጭሩ ስኪማ ነው የሚባለው። ሌላ የትም ታሪክ ነው ይላል ዲስክሪፕሽን ኦፍ ዳታቤዝ ይለና which specified during database ዲዛይን ሲደረግ ነው ስፔሲፋይድ የሚደረገው። ስለዚህ ቴብል እንደዚህ ይሆናል፣ ኮለመኖቹ እንደዚህ ናቸው።
ፊልዶቹ እነዚህ ናቸው፣ እነዚህ ብሎ ማለት ነው። እዚህ ጋር የምጨምርላችሁ ነገር ዳታ ታይፕ እና ኮንስትሬንቶቹን ምናምን ኮንስትሬንቱ ከ18 ዓመት በላይ ምናምን ልክ እነዚህ እንዳልኳችሁ ማለት ነው። እዛም ዳታ ኢን ዳታቤዝ ፓርቲኩላር ሞመንት። ስለዚህ ስኪማ ምንድነው ስትባሉ የቴብል ኔም የኮለመን ኔም እና የኮለመን ኔም እና የዳታ ታይፑ እና ኮንስትሬንት ስብስብ አንድ ላይ ስኪማ ይባላል። በቃ ስትራክቸር ኦፍ ዳታቤዝ ዲስክሪፕሽን ኦፍ ዳታቤዝ የሚባለው ለዚህ ነው። እና ዳታ ኢን ዳታቤዝ ፓርቲኩላር ሞመንት ኦፍ ታይም ኮል ዳታቤዝ ስቴት። ፓርቲኩላር ሞመንት ላይ ያለው ዳታቤዝ ስቴት ወደ ስናፕሻት አንድን ፎቶ ቀጭ እንደምታደርጉት ማለት አንድ ሰውዬ የሮጠ ከረንት ላይ ስቴቱ ምን አይነት ነው የሚለውን ቀጭ ታደርጉትና የለበሰውን ልብስ ምናምን ዳታቤዝ ስቴት ወይም ዳታቤዝ ስናፕሻት ይባላል ማለት ነው። ፓርቲኩላር ሞመንት ኦፍ ታይም ኢትስ ኦልሶ ዘ ከረንት ስቴት ኦፍ ኦኩራንስ ኦር ኢንስታንስ ኦፍ ዳታቤዝ ይባላል። ከረንት ላይ ያለው ለምሳሌ ኢንስታንስ የሚባለው ለምሳሌ ሮ ላይ ይሄኛው ማለት ነው። ሮ ላይ ስቱደንት ኔም አበበ ለምሳሌ ኤጅ ቢኖር እዚህ ጋር 18 ስለዚህ ይሄኛው ኢንስታንስ ይባላል ማለት ነው። ሮ ኢንስታንስ ይባላል። ኢንስታንስ ኦፍ ዳታቤዝ ማለት ኢንስታንስ ኢን ዳታቤዝ ማለት ትችላላችሁ። ሌላኛው በጣም ቤዚክ ኮንሰፕት የሆነው ስሪ ስኬማ አርኪቴክቸር ኤንድ ዳታ ኢንዲፔንደንሲ በጣም አስፈላጊ ነው። ምን ብያቸዋለሁ? ለምሳሌ አንድ ዩኒቨርሲቲ ወደ 10,000 ተማሪ አለው አልኳችሁ። 10,000 ተማሪ አለው። ይገርማል። ወደ 10,000 ተማሪ አለው። የ10,000 ተማሪ አንድ ተማሪ የሚፈልገው የራሱን ኢንፎርሜሽን ነው። ስለሌላው አያገባውም። አንድ ተማሪ የሚፈልገው የራሱን ነው። ስለዚህ ዳታቤዙ ደግሞ አለ። አንድ ተማሪ የሚፈልገው የራሱን ነው። በዚህ ሰዓት ላይ ያ ተማሪ ከዳታቤዙ ጋር ዳይሬክትሊ ኢንተራክት ማድረግ የለበትም ማለት ነው። ከዳታቤዙ ጋር ዳይሬክትሊ ኢንተራክት አደረገ ማለት የ10,000ንም ኢንፎርሜሽን ሊያገኝ ነው ማለት ነው። ይሄ አንድ ችግር ነው። በጣም ችግር። የ10,000ንም ተማሪ ካገኘ ደግሞ ችግር ነው። ስለዚህ ምን መጣ? ስሪ ስኬማ አርኪቴክቸር መጣ። ስለዚህ ይሄ ዋናው እቅዱ ምን መሰላችሁ? የስሪ ስኬም ቱ ሰፓሬት ዩዘር አፕሊኬሽን ፍሮም ዘ ፊዚካል ዳታቤዝ። ስለዚህ ዳታቤዙ አለ። ፎር ኤግዛምፕል የኛው ዳታቤዝ ነው ብትሉ እዚህ ጋር ዩዘሩ አለ። እዚህ ጋር ዩዘሩ ተጠቃሚው ዳታቤዙ የሚጠቀም ሰውዬ እዚህ ጋር ደግሞ ዳታቤዙን ሲጠቀም የሚጠቀም አፕሊኬሽን ፕሮግራም አለ። ስለዚህ ምንድነው ዋናው እቅዱ? ቱ ሰፓሬት ዩዘር አፕሊኬሽን ፍሮም ዳታቤዝ። ለምንድነው ሰፓሬት? ቀጥታ ዩዘሩ አክሰስ ማድረግ የለበትም ዳታቤዙን። ስለዚህ ይህን ለመከፋፈል 3 ስኬማዎች መጡ ማለት ነው። 3 ስኬማ የተባለ 3 ስኬማ። የመጀመሪያው ኤክስተርናል ቪው ሌቭል፣ ሁለተኛው ኮንሰፕቹዋል፣ ሶስተኛው ደግሞ ኢንተርናል ማለት ነው። ስለዚህ ይሄ ምንድነው? ዳታቤዙ ነው። ዳታቤዙ ብዙ ጊዜ እንዲህ ስለሚሳል እንዳላበላሻው። ከዛ እዚህ ጋር ከዩዘሩ አጠገብ ምን አለ ማለት ነው? እነዚህ ምን ይባላል? ይሄ ቪው ሌቭል ይባላል። ከቪው ሌቭል በታች ምን አለ? ኮንሰፕቹዋል አለ። ከኮንሰፕቹዋል በታች ደግሞ ምን አለ? ኢንተርናል ሌቭሉ አለ። ኢንተርናል እንደዚህ ተከፍሎታላችሁ ማለት ነው። እዚህ ጋር ነው ጨዋታው የሚጀመር። እዚህ ጋር ሌላ ዩዘር ሊኖር ይችላል። ስለዚህ ከየትን ጀምር? ከኢንተርናል እያልን ነው። እኛ ግን ከቪውን ጀምር ሞድ ለመረዳት። ኤክስተርናል ወይም ደግሞ ቪው ሌቭል የምንለው አለ። በሌቭል ከፋፍለናል። ኢንክሉድ ዘ ነምበር ኦፍ ኤክስተርናል ስኬማ ኦር ዩዘር ቪው። ስለዚህ ዩዘር ቪው ነው ኢንክሉድ። ቪው ታዲያ ምንድን ነው? ዩዘር ቪው ይላል። ቪው ምንድን ነው? ኢንፎርሜሽን ቪዚብል ቱ ዩዘር ይችላል። ለአንድ ዩዘር ቪዚብል የሆነ ኢንፎርሜሽን ቪው ይባላል። ለምሳሌ አሁን እኔ ያለዋ ከዛ ዩኒቨርሲቲ 10,000 ዳታ አለ ብያቸዋለሁ። ለእኔ ቪው የሆነ ኢንፎርሜሽን ቪው ይባላል። ለእኔ ቪዚብል የሆነ ኢንፎርሜሽን የእኔ ቪው ነው ማለት ነው። ገባችሁ? ለእኔ ቪዚብል የሆነ ኢንፎርሜሽን ለእኔ ቪው ነው። ከ10,000 ዳታቤዝ ከ10,000 ተማሪ ዳታቤዝ እኔ የሚፈልጉ የራሴን ኢንፎርሜሽን እኔ ገብቼ ዳታ ዌብሳይቱ ላይ ገብቼ የማየው ኢንፎርሜሽን ምንድን ነው ማለት ነው? ለእኔ ቪው ነው ማለት ነው። ስለዚህ ነው ቪው ሌቭል የተባለው። ኤክስተርናል ስኬማ ዲስክራይብስ ዘ ፓርት ኦፍ ዘ ዳታቤዝ
for a particular group interested in and hide rest of database from user group አያችሁታ external schema describes the part of database user group interested ይሆን ለምሳሌ እኔ ኢንተረስትድ የሆንኩት ግሬድን ማየት ላይ ነው ግሬድ ጋር ከግሬድ ጋር ከኔ ግሬድ ጋር የተገናኘ ነው ኦኬ ከዛ ሃይድ ያደርገዋል ምኑ rest of database ማለት ነው ስለዚህ view label እዚህ ጋር አለ ማለት ነው ይሄኛው view label ነው የሚለው ይሄኛው view label ከዛ ከview label ቀጥሎ ማን አለ ብያችኋል conceptual label የምንለው አለ it describes the structure of the whole database user for user ሙሉ ስትራክቸሩን ዲስክራይብ የሚያደርገው ደግሞ ይሄ ነው ማለት ነው ሙሉ ስትራክቸሩን ዲስክራይብ የሚደረግ conceptual database so the conceptual schema hide the detail of physical storage structure and concentrator entity data type relationship operation constraint እያንዳንዱ እዚህ ጋር ነው ማለት structure of database ጋር የተገናኘ ለምሳሌ AR ሞዴል entity data type እያንዳንዱ ነገር ዲስክራይብ የምትደረገው እዚህ ጋር ነው ማለት ነው ከዛ ማን ይቀጥላል አልኳችሁ conceptual level ቀጥሎ which describes the physical storage structure of database እዚህ ፊዚካል ስቶሬጁን ዲስክራይብ የሚያደርገው ስኬማ ደግሞ ማን ነው ማለት ነው ኢንተርናል ሌቨል ነው ኢንተርናል ስኬማ ፊዚካል ዳታ ሞዴል ዲስክራይብ ዘ ኮምፕሊት ዲቴል ኦፍ ዳታ ስቶሬጅ አክሰስ ፓዝ ምናምኑን ከዚህ ጋር የተገናኙ ነገሮች የሚገልጽ ደግሞ ኢንተርናል ነው ማለት ስለዚህ ምን አለ ብያችኋለሁ ኢንተርናል ምንለው አለ ኮንሰፕቹዋል እና ኤክስተርናል ምንለው አለ ማለት ነው ስለዚህ እነዚህ ነገሮች ኤክስተርናሉ ምን ይባላል ቪው ኮንሰፕቹዋል ምን ይባላል ሎጂካል የላይኛው ደግሞ ፊዚካል እንለዋለን ማለት ነው ፊዚካል እንለዋለን ሌላው ከዚህ ጋር አብሮ የተያያዘ ነገር ዳታ ኢንዲፔንደንሲ የምንለው ኮንሰፕት ነው ሴርች የማርካምፕቸር can be further explored the concept of data independence ነው which can be defined as the capacity to change schema at one level of data system without having changed the schema of the next level ምን መሰላችሁ አስቀው ለምሳሌ ይሄኛውን ፊዚካሉን መቀየር ፈልገን ሁለቱም ደግሞ ሳንቀይር ከቀረን ይሄኛውን ሁለቱም ለምሳሌ ቪው ሌቨል እና ኮንሰፕቹዋል ሌቨልን ሳንቀይር ይሄን ፊዚካሉን ብቻ ከቀየርን ምን ይባላል ይሄኛው ፊዚካል ዳታ ኢንዲፔንደንት ካፓሲቲ ቱ ቼንጅ ኢንተርናል ስኬማ የተባለችው ይቺ ናት ማለት ነው እናውቃታለን capacity to change internal schema without having to change the conceptual schema ስለዚህ ይሄኛውን ፓርት ሳንቀየር ይሄኛውን ከቀየርን ምን ይባላል ፊዚካል ሌቨል ስኪም ፊዚካል ዳታ ኢንዲፔንደንስ እንለዋለን ማለት ነው ለምሳሌ እናንተ SSD ሆነውን ወደ HDD ስንቀየር ይሄኛውን ሳንቀየር ለምሳሌ SSD ሆነውን ወደ HDD ስንቀየር ማለት ነው ለምሳሌ እናንተ አይፎን 12 ነበራችሁ አይፎን 15 መጣ አይፎን 15 ገዛችሁ ምኑን ቀየራ ስልኩን ቀየራችሁ ከዛ ግን ዳታውን ግን ምንድነው ሪትራይቭ አደረጋችሁ ከጉግል ድራይቭ ዳታውን እንዳለ ነው እናንተ ስልኩን ይቀየር ልክ እንደዚህ አይነት ነገር SSD እና HDD በቀይሩ ብዙን ጊዜ አፕንም ይደረግ አይደለም ምን ይላል ኤክስተርናል ስኬማ does not need to change as well ኦኬ ኤክስተርናል ስኬማ ደግሞ አይቀየርም ማለት ስለዚህ ፊዚካል ዳታ ኢንዲፔንደንሲ ጋር ስለዚህ ሁለቱ አይቀየሩም ብያቸዋል ኤክስተርናል የተባለው ይሄና ይሄ አይቀየሩ ይሄ ሲቀየር ፊዚካል ዳታ ኢንዲፔንደንት ሎጂካልም ቀላል ነው በጣም ቀላል ለምሳሌ ሎጂካል ይሄን ተቀይሩታላችሁ ይሄን ግን አቀይሩም ማለት ነው ይሄም አይነካ ይሄ ሲቀየር ይሄ ካልተቀየረ ምን ይባላል ሎጂካል እንለዋለን ማለት in other way ማለት ይሄ ኮንሰፕቹዋል ሌቨል ሎጂካል በመባል ይታወቃል እቺኛዋ ደግሞ ፊዚካል በመባል ይታወቃል ከዛ ጋር የተገናኘ ነው ቴንክ ዩ ሰብስክራይብ ማድረግ እንዳትረሱ